እርጉዝ ነሽ? እነዚህ ምልክቶች ቸል ካልሽ የእናትና የህፃን ህይወት አደጋ ላይ ሊወድቅ ይችላል። ከፍተኛ ራስ ምታት፣ የአይን ብዥታ፣ የፊት እብጠት፣ እነዚህ ቀላል አይደሉም። ፕሪክላምሺያ በእርግዝና ጊዜ በጣም አደገኛ ሊሆን ይችላል፣ ግን በጊዜ ካወቅነው መከላከል እንችላለን። በዚህ ቪዲዮ ውስጥ የፕሪክላምሺያ ምልክቶች፣ አደጋዎችና መከላከያ መንገዶችን በቀላሉ አሳያችኋለሁ። ውድ ተመልካቾቻችን እንኳን ወደ ከምከም አካዳሚ በሰላም መጣችሁ። ዛሬ በእርግዝና ጊዜ ከሚከሰቱ አደገኛ ምልክቶች መካከል አንዱ ስለሆነው ስለ ፕሪክላምሺያ እናወራለን። ይህ በእናትና በህፃኑ ጤና ላይ ከፍተኛ አደጋ ሊያመጣ ይችላል። ስለዚህ እነዚህን ምልክቶች ቀድሞ ማወቅ በጣም አስፈላጊ ነው። በመጀመሪያ ፕሪክላምሺያ ማለት ምን ማለት ነው? ፕሪክላምሺያ ማለት በእርግዝና ወቅት እርግዝናው 20 ሳምንት ከሞላው በኋላ የደም ግፊት መጨመር እና በሽንት ውስጥ ፕሮቲን የተባለው መኖር ሲሆን ፕሮቲን በማንኛውም ሰው በሽንት ውስጥ አይኖርም። ለምን? ምክንያቱም ኩላሊታችን እያጣራ መልሶ ፕሮቲንን ሲያገኝ ወደ ሰውነታችን ይመልሰዋል። ይህ በሽታ ያለባቸው ሰዎች ላይ ግን ኩላሊታችን በመጎዳቱ ምክንያት ፕሮቲንን ወደ ሰውነታችን ሳይመልሰው ወደ ሽንታችን ያስገባዋል ማለት ነው። ስለዚህ በእናቲቱ አካል ላይ ጉዳት ሲደርስ ይችላል። በተለይ የኩላሊት፣ የጉበትና የአንጎል ችግር ማለት ነው። የፕሪክላምሺያ ምልክቶች ምን ናቸው የሚለውን በምናይበት ጊዜ በፕሪክላምሺያ የታመመች እናት የእጅና የእግር ማበጥ ሊኖራት ይችላል። ራስ ምታት፣ ከፍተኛ የሆነ ራስ ምታት ህመም ይኖራታል። የአይን ብዥታ ወይንም የማየት ችግር እና የሆድ ህመም። በተጨማሪም ህመሙ እየከፋ ከሄደ እነዚህ ምልክቶች ካሉ ቶሎ ብሎ ወደ ጤና ተቋም መሄድ ይኖርባታል። ከፍተኛ የሆነ የራስ ምታት፣ የአይን ብዥታ ወይንም ብርሃን የማየት ችግር፣ በፊትና የእጅ እብጠት፣ የሆድ የላይኛው ክፍል በቀኝ የላይኛው ክፍል ላይ ህመም ሲኖረን፣ ለመተንፈስ መቸገር ሲያጋጥመን እና የደም ግፊታችን ለተከታታይ ለ2 ጊዜ በየ4 ሰዓት ልዩነት ተለክተ ነው ከ140 በ90 እየበለጠ ከሄደ እነዚህ ምልክቶች የከፋ ችግር ሳያመጣ ወደ ጤና ተቋም ሄደን መታየት ይኖርብናል። እነማን ናቸው እነዚህን ምልክቶች ቀድሞ ሊያሳዩ የሚችሉ ለአደጋው ተጋላጭ የሚሆኑ ሰዎች ብለን በምናይበት ጊዜ እርግዝናቸው መጀመሪያቸው ለሆነ እናቶች ላይ ሊከሰት ይችላል። እድሜያቸው ከ35 በላይ የሆኑ ያረገዙ እናቶች፣ የደም ግፊት ታሪክ በቤተሰብም በእነሱም ላይ ያላቸው እናቶች፣ ከዚህ ቀደም የስኳር ህመምተኛ የሆኑ እናቶች እና ይህ እርግዝናቸው መንታ ከሆነ መንታ ያረገዙ እናቶች ላይ ሊከሰት ይችላል። በተጨማሪም ከመጠን በላይ ውፍረት ያላቸው እናቶች። እንዴት ይህን በሽታ ልንከላከለው እንችላለን የሚለውን በምናይበት ጊዜ ቀድመን ለመከላከል መጀመሪያ ተከታታይ የሆነ የነፍሰ ጡር ክትትል ማድረግ ይኖርብናል። የደም ግፊትን በየጊዜው መመርመር፣ ጤናማ አመጋገባችን መከተል፣ ጤናማ ማድረግ ማለትም ከስብነት ቅባትነት ያላቸው ምግቦች አለመመገብ፣ ፍራፍሬ አትክልቶችንና ውሃ በብዛት መጠጣት፣ እንቅስቃሴ ማድረግ፣ በቂ እረፍት እንዲኖረን ሰዓታችንን ማስተካከል እና አይምሮአችን ላይ የጭንቀትና የሐሳቦችን ማስወገድ ይኖርብናል። ካልታከምነው ምን አይነት ችግር ሊያመጣ ይችላል የሚለውን በምናይበት ጊዜ በእናትየዋ ላይ ራስን መሳት፣ ማንቀጥቀጥ፣ አንዳንዴም በህፃኑ እድገት መቀነስ፣ መግታት ማለት ነው። ቀድመን ያለ ጊዜው መውለድ ችግር ሊያመጣ ይችላል። ማስወረድ ማለት ሲሆን ሌላ ደግሞ በእናቱም ሆነ
በህፃኑ ላይ በእናትየዋ ላይ ወይንም በህፃኑ ላይ እስከ ሞት አደጋ ሊያስከትል የሚችል አስከፊ ህመም ነው ማለት ነው። በአጠቃላይ ፕሪክላምሲያ አደገኛ ቢሆንም በቅድሚያ ምልክቶችን በመለየት እና መደበኛ ክትትል በማድረግ ህይወትን ማዳን ይቻላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ለቀጣይ የሚለቀቁ የጤና ትምህርቶች ጋር ከኔ ጋር እንድትሆኑ እጠይቃለሁ። አመሰግናለሁ።